ስለነበረን ጊዜ የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ድንቅ ጊዜ እየሰጠን ነው። ድንቅ የአምልኮ ጊዜ ነበረን። ድንቅ የጸሎት ጊዜ ነበረን። እግዚአብሔር በመካከላችን በክብር እየተመላለሰ ይገኛል። አሁን ደግሞ እግዚአብሔር በከበረው ቃሉ ደግሞ እግዚአብሔር ይናገረናል። ሁላችንም መጽሐፍ ቅዱሳችንን የያዝን ጋር የዘጸአት መጽሐፍ ምዕራፍ 31 ከቁጥር 1 ጀምሮ ያለውን እናነበዋለን። ክብር ለኢየሱስ ሲሆን ስፍራውን በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ከዚያም እግዚአብሔር ሙሴን እንዲህ አለው፣ እነሆ ከይሁዳ ነገድ የኮር የልጅ ልጅ የሆነውን የኡሪን ልጅ ባስልኤልን መርጬዋለሁ። በሁሉም አይነት የእጅ ጥበብ ሥራ፣ ብልሃት፣ ችሎታና ዕውቀት እንዲኖረው የእግዚአብሔርን መንፈስ ሞልቼዋለሁ። እንጸልይ። እግዚአብሔር የቃሉን ፍቺ ያበራልን ዘንድ እንጸልያለን። እግዚአብሔር ዛሬ በቃሉ እንዲሞላን እያሰብን እንጸልያለን። የእግዚአብሔርን ቃል እንደ እግዚአብሔር ቃል መስማት የምንችልበትን ጸጋ እግዚአብሔር እንዲያበዛልን እንጸልያለን። ሃሌሉያ ኢየሱስ፣ ሃሌሉያ ሃሌሉያ። ኢየሱስ። እስቲ እንጸልይ። እግዚአብሔር እንዲናገርን፣ እግዚአብሔር ቃሉ እንዲልክልን፣ በቃሉ እግዚአብሔር እንዲያከብደን፣ በመገኘቱ እግዚአብሔር እንደገና እንዲባርከን እስቲ እንጸልይ። እስቲ ሁላችንም እንጸልያለን። ከእግዚአብሔር ጋር እንነጋገራለን። ሃሌሉያ ሃሌሉያ። የኔ ዓለሜ ያንተ መንፈስ ነው። የኔ ዓለሜ ያንተ ክብር ነው። የኔ ዓለሜ ያንተ ክብር ነው። የኔ ዓለሜ ያንተ መንፈስ ነው። የኔ ዓለሜ ያንተ ክብር ነው። የኔ ዓለሜ መንፈስ ነው። የኔ ዓለሜ ያንተ ክብር ነው። የኔ ዓለሜ ያንተ መንፈስ ነው። ናፍቆቴ ምኞቴ የለም እንዳንተ ሬባሴ ካሎ ከማርታስ ፕራካታ ጀባሴና ፓራኮታባስ የለም እንዳንተ የኔ ዓለም ያንተ ክብር ነው። የኔ ዓለም ያንተ መንፈስ ነው። የኔ ዓለም ያንተ ክብር ነው። ሃሌሉያ ሃሌሉያ። እስቲ ወደ ህልውናው ጠለቅ ብለን እንገባለን። በህልውና ውስጥ ነው መልስን ማግኘት የምንችለው፣ መጠገብ የምንችለው። እዛ ውስጥ ነው ነገራችን ያለው። እዛ ውስጥ ነው ከኢየሱስ ክርስቶስ ጋር መነካካት የምንችለው። እስቲ ሁላችንም በመንፈስ ሆነን እንጸልያለን። ሃሌሉያ። አቤቱ በሰማይና በምድር ሙሉ ስልጣን ያለክ ሁሉን የምትገዛ ጌታ እግዚአብሔር ሆይ የፍጥረት ሁሉ መጋቢና ገዢ ሆንክ ታላቅና ባለስልጣን
ገዢና ተወዳዳሪ የሌለህ አቻ እኩያ አምሳያ የታጠንልህ ሁሉን የምትችል እኛ ካነበብነው ከሰበክነው ከሰመነው በላይ የሆንክ የማትደረስ ምጡቅ የሆንክ እግዚአብሔር ሆይ ስሚ ለዘላለም የተባረከ ይሁን። ስሚ ለዘላለም ብሩክ ይሁን። እግዚአብሔር ሆይ እናመልክሃለን፣ እንሰግድልሃለን። አንተ የበላይ ነህ፣ ካወቅነው በላይ ነህ፣ የበላይ ነህ። ካነበብኩት ከተረዳሁት ከመረዳት አንተ ያለፍክ ነህ፣ ጥልቅ ነህ። እግዚአብሔር ሆይ አታልቅም። እግዚአብሔር ሆይ ዛሬ ካንተ የዘላለምን ቃል ልንሰማ በፊት ያለን የማያልቀውን ወንዝ የሕይወታችን መልህቅ የሆነውን የመንፈስ ቅዱስ ቋንቋ የሆነውን ፍጥረታቶችን የሰራህበትን ዓለማትን የፈጠርክበትን እርሱም የእግዚአብሔር ቃል ነው፣ ልብሱም በደም ተጨማልቋል ተብሎ የተጻፈለትን የእግዚአብሔር ክብር የሆነውን ኢየሱስን እንሰማለን። ተናገረን እግዚአብሔር ሆይ ፈውሰን። እግዚአብሔር ሆይ ንካን። ኢየሱስን ልናይ ዛሬም መተናል። የማይለመደውን ሁሌ የሚቆረሰውን ተበልቶ የማያልቀውን የሕይወት እንጀራ የሆነውን የሕይወት ውሃ የሆነውን ኢየሱስን ዛሬ እንሰማለን። እግዚአብሔር ሆይ መንፈስ ቅዱስ ያከበረውን አብ ያከበረውን እኔ የሚወደው ልጅ እርሱ ነው፣ ዓለም ሁሉ ትኩረቱን ወደ እርሱ እንዲያዘነብል አብ የመሰከረለትን ምጡቅ የሆነውን ክቡር የሆነውን ሕይወታችን የተመሰረተበትን የእምነታችን ጀማሪና ፈጻሚ የሆነውን አንተን ልንሰማ በፊት ያለን ተናገረን። ከፍ በል ተናገረን። እግዚአብሔር ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን። ጌታ ይባረክ። ክብር ለኢየሱስ ይሁን። ጌታ ዛሬ ይናገረናል። የጌታ ስም የተመሰገነ ይሁን። በዚህ ስፍራ የእግዚአብሔር ቃል እንደዚህ ይላል። ኦሪት ዘጸአት ምዕራፍ 31 ደግመ ያነበዋል። ከዚያም እግዚአብሔር ሙሴን እንዲህ አለው፣ እነሆ ከይሁዳ ነገድ የሆር የልጅ የሆነው የኡሪን ልጅ ባስኤልን ምን አድርጌዋለሁ? መርጬዋለሁ። ዋው! በሁሉም አይነት የእጅ ጥበብ ስራ፣ ብልሃት፣ ችሎታና ዕውቀት እንዲኖረው የእግዚአብሔርን መንፈስ ሞልቼዋለሁ። ስለ ሙላት ነው ዛሬ ማወራው። እግዚአብሔር ይሙላን። ስለ መንፈስ ቅዱስ ሙላት ዛሬ እንነጋገራለን። በዚህ ስፍራ እግዚአብሔር የመረጠውን ሰው ነው የምንመለከተው። ምን ያደርግ ዘንድ? የእግዚአብሔርን ስራ በብልሃት በጥበብና በዕውቀት ምን ያደርግ ዘንድ? ይስራ ዘንድ። ታቦቱ የሚሰራበትን ማቴሪያሎችን በጥበብ እንዲቀርጽ እንዲሰራ፣ በድንኳን ውስጥ የሚሰሩ ማለትም በመገናኛ ድንኳን ውስጥ የሚሰሩ ስራዎችን ይሰራ ዘንድ ምን አድርጌዋለሁኝ? መርጬዋለሁኝ። ይሄ ብቻ አይደለም። በሁሉም አይነት የጥበብ ስራ እንዲሰራ፣ ብልሃት፣ ችሎታና ዕውቀት እንዲኖረው የእግዚአብሔርን መንፈስ ሞልቼዋለሁ። ስለዚህ በሙላት ውስጥ የሚገኙ ነገሮችን በዚህ ስፍራ እናገኛቸዋለን። በሙላት ውስጥ፣ በመንፈስ ቅዱስ ሙላት ውስጥ ምንድን ነው የሚገኘው? ቀጥለን እናያለን። ክብር ለኢየሱስ ይሁን። ደግሜ ከአዲስ ኪዳን ውስጥ አነበዋለሁ።
ክብር ለኢየሱስ ይሁን። ጌታ የተባረከ ይሁን። ኤፌሶን ላይ ያለውን ሁላችንም እናውቀዋለን። ምዕራፍ 5 ቁጥር 18 ላይ ያለው እንደዚህ ይላል፣ በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ። እኔ ያስኩት አዲሱ መደበኛ ትርጉም ነው። በድሮይትም እንዲህ ይላል፣ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይልና ይህም ማባከን ነው ይላል። ማባከን ነው ይላል። ቀጥሎ ያለውን እናንብበው። ቁጥር 19 ላይ ያለውን በመዝሙርና በውዳሴ በመንፈሳዊም ዝማሬ እርስ በራሳችሁ ምን በሉ ይላል? ተነጋገሩ ይላል። ስለዚህ በዚህ ስፍራ በመንፈስ ቅዱስ ሙላት ውስጥ የሚገኙ ነገሮችን እናነባቸዋለን። በኋላ ስለምንዳስሳቸው አሁን አናያቸው። ክብር ለኢየሱስ ይሁን። ምን ይሙላባችሁ ይላል? መንፈስ ይሙላባችሁ ይላል። ይሄ የተለመደ ትምህርት አይደለም፣ የሚሰለች ትምህርት አይደለም። ቋንቋውን እናውቀዋለን፣ አንብበነዋል። መንፈስ ይሙላባችሁ የሚለውን የማያውቅ ሰው፣ ምዕራፉን ቁጥሩን የማያውቅ ሰው አለ ብዬ አልገምትም። ነገር ግን ሙላት ያስፈልገናል። ክብር ለኢየሱስ ይሁን። ስለ መንፈስ ቅዱስ ስናስብ ሁላችንም እናውቀዋለን። ከብሉይ ኪዳን ጀምሮ ስለ መንፈስ ቅዱስ አንብበነዋል። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችን ሲናገር ዘፍጥረት ምዕራፍ 1 ቁጥር 2 ላይ ስለ መንፈስ ቅዱስ አፈጣጠር፣ ስለ መንፈስ ቅዱስ ድንቅ ስራ ይናገራል። ምንድነው የሚለው? የእግዚአብሔር መንፈስ በውሃ ላይ ይረብብ ነበር ይላል። ክብር ለኢየሱስ ይሁን። ምን ይል ነበር ይላል? ምን ይል ነበር ይላል? ተንሳፎ ነበር ይላል። አዲሱ መደበኛ ትርጉም ይረብብ ነበር ይላል በውሃ ላይ። ስለዚህ ምንድነው የሚያሳየው? የእግዚአብሔር መንፈስ ክብር ለኢየሱስ ይሁን የበላይ እንደሆነ ስልጣን እንዳለው በፍጥረታት ላይ ክብር ለኢየሱስ ይሁን የበላይ ስልጣን እንዳለው እንመለከታለን። ዘፍጥረት ምዕራፍ 1 ቁጥር 26 ላይ ስለ መንፈስ ቅዱስ እናነባዋለን። ስለ ሥላሴ እናነባዋለን። ምንድነው የሚለው? ሰውን እንደ መልካችንና እንደ አምሳላችን ምን እንበል? እንፍጠር። እዛ ጋር መንፈስ ቅዱስ አለ። የጌታ ስም የተመሰገነ ይሁን። ሃሌሉያ። የእግዚአብሔር መንፈስ ዛሬ ይሙላብን። ይህ የእግዚአብሔር መንፈስ ቅድም እህታችን መቅደስ ስትናገር በጣም ይገርመኝ ነበር። መልእክቴን 100% ነው የዳሰስሽው። እግዚአብሔር ይባርክሽ። አሜን አሜን። እግዚአብሔር ዕለት ተዕለት የቃሉን መገለጥ ጥበቡን ይጨምርልሽ። ከአንደበትሽ ከውስጥሽ የሚወጣ በኢየሱስ ስም እንዲከብድ ጸልያለሁ። ሃሌሉያ። ብዙ ሰዎች ይሰብካሉ፣ ያወራሉ፣ ከውስጣቸው የሚወጣው ሚዛኑን አይደፋም። ለምን እንደሆነ ታውቁታላችሁ? በመንፈስ ቅዱስ ስለማይሞሉ ነው። ዝም ብለን የምናወራው ነገር አይደለም። ይሄ ፓወርፉል የእግዚአብሔር መንፈስ ያለበት ነው። በራሳችን በዚህ በጭንቅላታችን ባለ ዕውቀት ልንሰብከው አንችልም። በኋላ እንመለከተዋለን። ጴጥሮስ በመንፈስ ተሞልቶ ኢየሱስን ይገልጥ ነበር ይላል። ኢየሱስን መግለጥ የምንችለው በዚህ በተከማቸው ዕውቀት አይደለም። ሄሎ፣ በእግዚአብሔር መንፈስ ጉልበት ነው መለኮትን መግለጥ እኛ እስቲ አስቡ፣ እግዚአብሔር ከየት እንዳነሳን። እኛ እኮ የተዋረድን ሰዎች ነበርን። እኛ እኮ ደካሞች ነበርን። ኢየሱስ ክርስቶስ ግን ደሙን አብስሶ ከደከምንበት ሃሌሉያ ከኃጢአት ስልጣን ነው ያዳነን። ከዛስ በመንፈሱ ምን አደረገን? ክብር ለኢየሱስ ይሁን። መረጠን። መንፈስ ቅዱስ ታተመብን። ስለዚህ መለኮትን ማየት የምንችለው በመንፈስ ቅዱስ ኃይል ነው እንጂ በሰው ጥበብ አይደለም። እግዚአብሔርን ማየት የምንችለው እሱ በሰጠን በመንፈሱ በኩል ነው። በጌታ በኢየሱስ ስም እንደዚህ ልሻለሁ። ክብር ለኢየሱስ ይሁን። በጣም ስለተባረኩበት ነው በአምልኮ። እግዚአብሔር ይባርካችሁ ሁላችሁንም። እግዚአብሔር ይባርካችሁ። ሃሌሉያ። የመለኮታዊ የጥበብ መንፈስ ይሙላባችሁ። ሃሌሉያ። ባሲኤልን እግዚአብሔር ምን ያደረገው ይላል? ሞላው ይላል።
ምን ያደርግ ዘንድ የእግዚአብሔር ቤት ሥራ በብልሃትና በጥበብ ይሰራ ዘንድ። የእግዚአብሔር ቤት የሚሰራው በሰው ዕውቀት አይደለም፣ በሰው ጥበብ አይደለም፣ በእግዚአብሔር መንፈስ ውስጥ ባለው ጥበብ ነው። ሃሌሉያ! እግዚአብሔር የጥበብን መንፈስ ይሙላብሽ። ብላቴናውም በጥበብና በእውቀት በሞገስም በሰው ፊትና በእግዚአብሔር ፊት ያድግ ነበር ይላል። ስለዚህ መንፈስ ቅዱስ ምን ያደርጋል? ያሳድገናል። በጌታ በኢየሱስም ማደግ ይሁንልሽ። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ በጌታችንና በመድኃኒታችን በእውቀቱና በጸጋው እደጉ ይላል። በጌታ በኢየሱስም እባርክሻለሁ። ክብር ለኢየሱስ ይሁን። ዕለት ዕለት ሃሌሉያ ማደግሽ በኢየሱስም ይገለጥ። የመጨመር ዓመት ይሁንልሽ። ምስጢራቶች ይገለጡልሽ፣ በኢየሱስም ይገለጡልሽ። ሃሌሉያ! የመሳፍንት ዘመን የጨለማ ዘመን ነበር። ትውልድ በፊቱ ደስ የተሰኘውን ያደርጉ የነበሩበት ዘመን ነበር። የጨለማ ዘመን ነበር። ብዙ ትውልድ በጣዖት የተበላበት ዘመን ነበር። እግዚአብሔር ግን በብዙ ሴቶች መካከል ዲቦራን መረጣት ይላል፣ ቀባት ይላል። ምን ታደርግ ዘንድ? ትፍረድ ዘንድ፣ ምስጢራቶችን ትፈታ ዘንድ፣ ቀንበሮችን ትሰብር ዘንድ፣ ለተጨቆኑ ትፍረድላቸው ዘንድ እግዚአብሔር አከበዳት ይላል። እግዚአብሔር ያክብድሽ። ዳንኤል መልካም መንፈስ ስላለበት በለጠ ይላል። ሃሌሉያ! በመንፈስ ቅዱስ ሙላት ውስጥ የሚመላለስ ሰው ይበልጣል። ሄሎ! ሰበብና ምክንያት በሚፈልጉት መካከል በልጦ ተገኘ ይላል። ፖለቲካ የተጠናወተበት ዘመን ነበረ ወገኖቼ። ዳንኤል ከይሁዳ የይሁዳ ሰው ነበረ። ተማርኮ ወዴት ሄደ? ወደ ባቢሎን ሄደ። ባቢሎን ውስጥ ደግሞ ቤል ማርዱክ ናባል የሚባል በመስዋዕትን የለመደ እግዚአብሔርን የሚቃወም ጣዖት አለ። ብዙ ጣዖቶች ነበሩ። ብዙ ትውልድ የተበላበት ዘመን ነበረ። ዳንኤል ግን ከእግዚአብሔር ጋር አታችመንት ነበረው። ዳንኤል የእግዚአብሔር መንፈስ ነበረበት። አሜን። የእግዚአብሔር መንፈስ ያለበት ሰው በልጦ ይገኛል። የመብለጥ ዘመን ይሁንልሽ። ሄሎ ሄሎ! የመብለጥ ዘመን ይሁንልሽ። ብዙ ሰዎች በዚህ ምድር ላይ ኖርማል ህይወት ሲኖራቸው ግለት በኢየሱስም አይታጣብሽ። ማካያ ሴፕራው እስቲ ቆሚ ቆሚ ቆሚ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እጅሽን ከፍ አድርጊ። ሃሌሉያ! እኔ መንፈስ ውስጤ ባረካት ስላለኝ ሃሌሉያ ሃሌሉያ። ዲቦራ ከብዳ ነው ተገለጠች። ከብዳ ነው ተገለጠች። በዛን ጊዜ ትውልድ የተበላበት ዘመን ነበር። እሷ ግን አልተበላችም። በጌታ በኢየሱስም ከአንደበትሽ የሚወጣው ቃል ይክበድ። በኢየሱስም ይክበድ። እስከ ክርስቶስ ቀን ድረስ ይክበድ። መልካም መንፈስ ያስበልጣል። የእግዚአብሔር መንፈስ መልካም መንፈስ ነው። ሃሌሉያ! የእግዚአብሔር መንፈስ 3 አይደለም፣ 2 አይደለም። የእግዚአብሔር መንፈስ አንድ ነው። ነገር ግን ከመንፈስ ቅዱስ ሃሌሉያ የሚወጡ ስጦታዎች አሉ። የመጀመሪያውና አንደኛው የጥበብ መንፈስ ይባላል። ያ የጥበብ መንፈስ ሰው በመንፈስ ቅዱስ ተሞልቶ በሚመላለስበት ጊዜ ከዛ ሰው ህይወት ይፈልቃል። ዘረኝነት፣ ክፋት አይደለም ከውስጡ የሚፈልቀው። ለምን ከተባለ መንፈስ ቅዱስ ቀድሶታል። መንፈስ ቅዱስ የራሱ አድርጎታል። መንፈስ ቅዱስ አድሮበታል። ከዚህ በፊት ዘረኝነት፣ ክፋት፣ መንደርተኝነት፣ ሰፈርተኝነት፣ ወረን ማመላለስ እንደዛ አይነት መንፈስ ነው ያደረበት። መንፈስ ቅዱስ ግን ሃሌሉያ አሜን 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 ያንን ሰው ቀደሰው። ሃሌሉያ! ለዛ ነው አንደኛ ቆሮንቶስ ምዕራፍ 9 ቁጥር 6 ላይ እንዲህ የሚል ቃል ይገኛል። ክብር ለኢየሱስ ይሁን። እናንተም እንደዚህ አይነት ሰዎች ነበራችሁ። ከላይ በኩል ኃጢአት የሚሰሩ ሰዎችን ይዘርዝርና ወደ ታች ወረድ ብሎ ቁጥር 11 ላይ እንዲህ የሚል ቃል እናገኘዋለን። ነገር ግን በአምላካችን በእግዚአብሔር መንፈስ ታጥባችኋል ይላል። የሚገርም ቃል እኮ ነው። ሃሌሉያ! ምን ብላችኋል? ታጥባችኋል። ከዛስ ተቀድሳችኋል። ከዛስ ጸድቃችኋል ይላል። 3 ነገሮችን እንመለከታለን። መንፈስ ቅዱስ በህይወታችን ያደረገብንን ነገር ማለት ቀደሰን። ሃሌሉያ! በጌታ በኢየሱስ ስም ያክብድሽ። ዘመንሽ ለምልም። ሃሌሉያ!
ጌታ ይባረክ። ተባረክልኝ። ኢየሱስ ጌታ ነው። ሃሌሉያ። በመንፈስ ቅዱስ መሞላት ይሁንልን። በመንፈስ ቅዱስ መመላለስ ይሁንልን። መጽሐፍ ቅዱሳችን እንደዚህ ይላል በገላትያ መልእክት ምዕራፍ 5 ቁጥር 16 ላይ በመንፈስ ተመላለሱ ይላል። ሃሌሉያ። after the spirit before the spirit ይባላል። በመንፈስ ቅዱስ ምን ብለናል? እኛ ጌታ ኢየሱስ ክርስቶስን ባመንን ጊዜ ምን ብለናል? ተጠመቅን። ለዛ ነው ሐዋርያ ጳውሎስ አንድ አካል እንድንሆን በአንድ መንፈስ ምን ብለናል? ተጠምቀናል። መጽሐፍ ቅዱሳችን በመንፈስ ቅዱስ ተጠመቁ ብሎ በተደጋጋሚ አላወራም፣ ግን በተደጋጋሚ ምን አለ? በመንፈስ ተሞሉ። ክብር ለኢየሱስ ይሁን። በመንፈስ መሞላት ቀጣይነት ያለው ነገር ነው። እስከ ክርስቶስ ቀን ድረስ የሚቀጥል ስራ ነው። የሚቀጥል የዕለት ዕለት ተግባር ነው። በጌታ በኢየሱስ ስም ዕለት ተዕለት መንፈስ ቅዱስ ይቆጣጠረን። መንፈስ ቅዱስ ይቆጣጠረን። መንፈስ ቅዱስ ሲወርሰን ወገኖቼ ክብር ለኢየሱስ ይሁን። ክፉ ሰዎች አንሆንም። እምንበጠብጥ ሰዎች አንሆንም። ሃሌሉያ ሃሌሉያ። ለምን ከተባለ ኢየሱስ ወደ ልባችን ገብቷል። ለዛ ነው መጽሐፍ ቅዱሳችን እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 ላይ እንዲህ የሚል ቃል አለ። እናንተ በምን ተገዝታችኋል? ሬባ ሰካባዳ ካዳያ ሰፓራዲያስ። በምን? በዋጋ ተገዝታችኋል። ዋጋ ተከፍሎባል። የራሴ አይደለህም። አሜን አሜን። መንፈስ ቅዱስ አድሮብሃል። ስለዚህ መንፈስ ቅዱስ ነው ምመራክ። ሃሌሉያ። የህይወቴ መሪ መንፈስ ቅዱስ ነው። የህይወቴ መልክ መንፈስ ቅዱስ ነው። የሚያናግር መንፈስ ቅዱስ ነው። በመንፈስ ቅዱስ የተሞላ ሰው በዋጋ እንደተገዛ ያምናል። የራሱ እንዳልሆነ ያምናል። ባለቤት አለው። ምኑን የሰጠው? ደሙን የሰጠው። ብዙ አልነካውም። ፓስተራችን ባለፈው የጀመረው ትምህርት ስለሆነ ክብር ለኢየሱስ ይሁን። መንፈስ ቅዱስ አደረብኝ። ከዚህ በፊት ቁጣ ነበረብን። የማ ቁጣ? የእግዚአብሔር ቁጣ ነበረብን ወገኖቼ። እኛ የራቅን ሰዎች ነበርን እኮ። አይገርማችሁ? የራቅን ሰዎች ነበር። ኃጢአት ያራቀን ሰዎች ነበር። እግዚአብሔር በጣም ርቆን ነበር። ከዛስ እግዚአብሔር በብሉይ ኪዳን ተገለጠ። በብዙ አይነት መንገድ እግዚአብሔር ተገለጠ። ከዛስ ክብር ለኢየሱስ ይሁን። በብሉይ ኪዳን የመንፈስ ቅዱስን አሰራር ስንመለከት መንፈስ ቅዱስ ለፐርፓስ ብቻ ነው አንድ ሰውን የሚጠቀመው፣ ለመሪነት። ታስታውስ እንደሆነ በሙሴ ዘመን እግዚአብሔር ከሙሴ መንፈሱን ወስዶ በሰባ ሽማግሌዎች ላይ አፈሰሰባቸው ይላል። እነሱ ምን ተናገሩ ይላል? ትንቢትን ተናገሩ ይላል። ትንቢትን መናገር ለኔ ብቻ አይደለም፣ ለሁላችን ነው። መጽሐፍ ቅዱሳችን የትንቢትን ጸጋ በብርቱ ፈልጉ። የሆነ የተወሰኑ ሰዎች ለሁላችን የተጻፈልን ነገር መጠቀም የራስ ዕድል ፈንታ ነው። አይገርማችሁ? በዛ ስፍራ መዳድና በልዳድ የሚባሉ ሌላ ስፍራ ነበሩ። ድንኳን ውስጥ አልነበሩም። ድንኳን ውስጥ የተሰበሰቡ ሰዎች ነበሩ። እነዛ ሁለት ሰዎች ሌላ ቦታ ነበሩ። መንፈስ ቅዱስ አገኛቸው። እነሱም እዛ ጋር ትንቢት ተናገሩ። አንድ ሰው ግን ተቆጣ። ክብር ለኢየሱስ። መንፈስ ቅዱስ ሲሰራብኝ የሚነጫነጭ የሚቆጣ ምንም አያደርግም። ራሱን ነው የሚጎዳው። አንተ ግን እየጨመርክ ትሄዳለህ። እሱ በቃ ፊቱን ያጨማተረ ሲል ክብር ለኢየሱስ። ጮጋራው ኦቨር የሆነበት ሲል አንተ ግን ዕለት ዕለት እየጨመርክ። እስቲ የመጨመር ዓመት ነው በሉስ። መንፈስ ቅዱስ ያለበት ሰው የሚሞላው ሰው ምን ያደርጋል? እየጨመረ ይሄዳል። በትላንትና ማንነት አይመላለስም። ዕለት ዕለት አዲስ ኃይል ይገለጥለታል። ወገኖች መንፈሳዊ ዓለም በጣም ጥልቅ ነው፣ በጣም ሰፊ ነው። አይመረመርም፣ ብትቆፍረው አያልቅም። ስለዚህ ወደ እርሱ በተጠጋን ቁጥር መንፈስ ቅዱስ ይወርሰናል። መንፈስ ቅዱስ ምስጢርን ይገልጥልናል። መንፈስ ቅዱስ ክርስቶስን ግሎሪፋይ ያደርግብናል። ሃሌሉያ። አንድ ሰውን ተጠቅሞ ይሄዳል። የሚገርማቸው እነዛ 70 ሽማግሌዎች ዳግመኛ ትንቢትን አልተናገሩም ይላል። እኛ ግን በአዲስ ኪዳን መንፈስ ቅዱስ በቋምነት ስለሚኖር እንቀጥላለን። የሚቋረጥ ነገር የለም። አሜን። ለምን ከተባለ ከናንተ ጋር ለዘላለም የሆነ እስከ 2027 እስከ 2028 እስከ 2026 እስከ 2027 ሳይሆን እስከ ለዘላለም ከናንተ ጋር የሚኖር
ብትደክም አይለይም። ሃሌሉያ። ሰው እኮ ከለ ደከመ ምናምን ዛለ ይላል። መንፈስ ቅዱስ ግን ያጽናናል። መንፈስ ቅዱስ ግን ድካምን ያግዛል። መንፈስ ቅዱስ ለአንተ ይቃትትላል። ሰው ከደከመ ምናምን ብሎ ዞር ሊልብህ ይችላል። መንፈስ ቅዱስ ዞር አይልብህም። ብቻ በቃ ክብር ለኢየሱስ ይሁን። ሪጀክት አታደርገው፣ አያደርግም። መንፈስ ቅዱስ ያለበት ሰው ፈጽሞ መንፈስ ቅዱስን ሪጀክት አያደርግም። ኖ ሃሌሉያ ሃሌሉያ። ለዘላለም ከናንተ ጋር የሚኖረውን ከዛስ ምንድነው የሚለው? አጽናኙን፣ ሌላ አጽናኝን ምን እልላችኋለሁ? እልክላችኋለሁ። ደግሞ እንደዚህ የሚል ድንቅ ቃል አለ በዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ የእውነት መንፈስ በመጣ ጊዜ ወዴት? ወደ ክፋት አይልም፣ ወደ ኃጢአት አይልም፣ ወደ አመጽ አይልም፣ ወደ ዘረኝነት አይልም፣ ወደ ርኩሰት አይልም። ሃሌሉያ። ወዴት? ወደ እውነት ይመራል። እውነት፣ መንገድ፣ ሕይወት ደግሞ ኢየሱስ ክርስቶስ ነው። ወደ እግዚአብሔር ሙላት ነው የሚያሳድገን፣ ወደ እንትና አይደለም የሚያሳድገን። ሃሌሉያ። ክብር ለኢየሱስ ይሁን። ወደ ክርስቶስ ያሳድገናል። የኢየሱስን መልክ ይዘን ወደ እግዚአብሔር ፍጹም ሙላት እስክንደርስ መንፈስ ቅዱስ ያግዘናል። መንፈስ ቅዱስ ክርስቶስን ግሎሪፋይ ያደርጋል። ሃሌሉያ። በመንፈስ ቅዱስ መሞላት ምን ማለት ነው? በእርሱ ስር ቁጥጥር መሆን፣ በፈቃዱ ውስጥ መመላለስ፣ በእርሱ መወረስ። ክብር ለኢየሱስ ይሁን። ይውረሰን። መንፈስ ቅዱስ የወረሰው ሰው ሌላ ነገር የለውም። ሌላ የሚያወራው ነገር የለም። ሌላ የሚሰብከው ነገር የለም። ዘረኝነትን አይሰብክም፣ ክፋትን አይሰብክም። ለምን ከተባለ በውስጡ ያለው መንፈስ ቅዱስ ወደ እውነት ይመራል፣ ይመራናል። እስቲ ይምራኝ እንበለው። ሃሌሉያ። ዋው። ሌላኛው ሐሳብ ደግሞ ሕጉ የማይጠይቀውን ጽድቅ ሙሉ በሙሉ የሚፈጽምና በተሰጠን አርነት በድል እንድንመላለስ ያግዘናል። ክብር ለኢየሱስ ይሁን። በብሉይ ኪዳን ዘመን ሰዎች ሕግን መፈጸም አቅቷቸው ነበር። ሃሌሉያ። ይደክማቸው ነበር። አሁን ግን መንፈስ ቅዱስ እንድንፈጽም ያግዘናል። ሃሌሉያ። ክርስቶስን እንድትመስል ያግዛል። ጥበብን ይጨምርብሃል። በኢየሱስም የመጨመር ዓመት ነው። እስቲ የመጨመር ዓመት ነው በሉ እስቲ። ኢየሱስ ጌታ ነው። አሜን አሜን። እንደዚህ የሚል ቃል አለ ሮሜ መልእክት ምዕራፍ 8 ቁጥር 5 ላይ እንዲህ የሚል ድንቅ ቃል ይገኛል። ምንድነው የሚለው? ሁለት ነገሮችን ይናገራል። አንደኛውና የመጀመሪያው ኃጢአተኛ ሥጋ ፈቃድና ሁለተኛው የመንፈስ ቅዱስ ፈቃድ ነው። ምንድነው የሚለው? በሥጋ ፈቃድ የሚመላለሱ ስለ ሥጋ ያስባሉ ይላል። እነዛ ጌታን ያልተቀበሉ ናቸው። ክብር ለኢየሱስ ይሁን። ሃሌሉያ። ክብር ለጌታ ይሁን። የመንፈስ ቅዱስን ፈቃድ የሚያስቡ ደግሞ በመንፈስ ቅዱስ ፈቃድ ይመላለሳሉ። ፈቃዱ ይመራቸዋል። በድንግዝግዝ ሕይወት አይመላለሱም። ኢየሱስን እያዩ፣ ብርሃኑን እያዩ፣ ክብርን እያዩ፣ ራእይን እያዩ፣ ድምፅን እየሰሙ በክብር ይመላለሳሉ። ለምን ከተባለ በጎቼ ድምፅን ይሰማሉ፣ ይከተሉኛል፣ እኔም አውቃቸዋለሁ ይላል። መንፈስ ቅዱስ የተሞላው ሰው ድምፅን ይሰማል። ሌላ እየቃዠ በቃ በእንቅልፍ መኝታውን እየሰረሰረ ወይ የሆነ እባብ በዚህ ያለፈ እያለ አይኖርም። ኢየሱስ ጌታ። ለምን ከተባለ ኪዳን ተገብቶልናል። በኢዩኤል ምዕራፍ 2 ቁጥር 28 ላይ ምን የሚል ቃል አለ? ሥጋ ለባሽ ሁሉ ላይ ከመንፈስ አፈሳለሁ። ከዛስ ያንን ኮት አድርጎ ሐዋርያው ጴጥሮስ ደግሞ ኪዳን እንደገባልን ተስፋ እንደሰጠን የናዝሬቱ ኢየሱስ ክርስቶስን አከበረው ይልና መንፈስ ቅዱስን ምን አደረገው ይላል? አፈሰሰ ይላል። አሜን ሃሌሉያ። ስለዚህ በመንፈስ ቅዱስ የተሞላ ሰው
በስጋ ፈቃድ አይደለም የሚመላለሰው። መጽሐፍ ቅዱሳችን ይላል እዚህ ተጽፎልናል፣ በመንፈስ ቅዱስ ፈቃድ ይመላለሳል። መንፈስ ቅዱስ ይመራዋል። እሱ በራሱ አስተሳሰብ አይመራም። አሜን። የስጋ ፈቃድ ግን ክፉ ነው ይልና በስጋ ስለ ስጋ ማሰብ ሞት ነው ይላል። ሞት ነው፣ በቃ ሞት ያስፈራረዋል፣ ያስደነግጠዋል። ለምን? በስጋ ፈቃድ ስለሚመላለስ። በመንፈስ ቅዱስ ፈቃድ የሚመላለስ ደግሞ አይፈራም፣ አይደናገጥም። ሁሉ ጊዜ ከውስጡ የሚፈልቀው ድፍረት ነው። ሃሌሉያ! ደስታ ይፈልቃል፣ ሰላም ይፈልቃል። ሰላም በሌለበት አገር ላይ ተደላድሎና ተንደላቅቆ ይኖራል። ለምን ከተባለ ክብር ለኢየሱስ ይሁን። የሰላም ምንጭ የሆነው መንፈስ ቅዱስ ተቆጣጥሮታል፣ ወርሶታል። እየተነጫነጨና እያጉረመረመ አያድርም። ኢየሱስን እያየ ያድራል። ሊሆን ያለውን እያየ ያድራል። በህልም እየሰበከ ያድራል። አንዳንዶች እባብ እያሳደዳቸው፣ የሆነ ጥቁር ፈረስ እያሳደዳቸው ያድራሉ። በመንፈስ ቅዱስ የተሞላ ሰው ግን በህልም ይዘምራል። የሚሰብክበትን ርዕስ እግዚአብሔር ይሰጠዋል። ይሄን ስበክ፣ ይሄን ተናገር፣ ለእንትና ሂድና ጸልይለት። ሃሌሉያ! ክብር ለጌታ ነው። መጽሐፍ ቅዱሳችን ሲናገር ሐዋርያው ጳውሎስ ኤልማስ በሚባል በጠንቋዩ ፊት ቆመ። በምን ኃይል? በመንፈስ ቅዱስ ኃይል። ጠንቋይ እኮ ብዙዎችን የጨረሰ ክፉ መንፈስ፣ መተት፣ ሞራ ገላጭነት መንፈስ ያለበት ኤልማስ የሚባል ሰው ነበር። በፊቱ ቆመና አገላመጠው። በምን ኃይል? በመንፈስ ቅዱስ ኃይል። ይቅርታ፣ በማን ኃይል? ምን አይባልም፣ ማን ይባላል? ፐርሰን ስለሆነ፣ እግዚአብሔር ስለሆነ፣ ፈጣሪ ስለሆነ። ሃሌሉያ! ሰውየው ተርበተበተ፣ ተንቀጠቀጠ፣ አይኖቹ ታወሩ ይላል። ከዛ በኋላስ ጸልዩልኝ አለ። በእናንተ እጅ መፍትሄ አለ። በመንፈስ ቅዱስ ተሞልቶ የሚመላለስ ሰው መፍትሄ አለው። የመፍትሄ ሰው ነው። የሆነ ኖርማል ክርስትና ይዘው የሆነ አይመላለስም። የይሁድ ደንበኛ አይሆንም። እንደ ታካሚ እንደ ተመላላሽ ታካሚ አይሆንም። የተፈወሰ ሰው ነው። ከውስጡ የሚፈውስ ነገር ነው የሚወጣው። በጎነት ነው የሚፈልቀው። ሰላም ነው የሚፈልቀው። ኃይል ነው የሚፈልቀው። በቃ የተሰባበረውን የሚጠግን ነገር ነው የሚፈልቀው። በኢየሱስ ስም እሱ እኔ ነኝ። ስለዚህ በመንፈስ ቅዱስ የሚሞላ ሰው በስጋ ፈቃድ ሳይሆን የሚመላለሰው በመንፈስ ቅዱስ ፈቃድ ነው የሚመላለሰው። የመንፈስ ቅዱስ ፈቃድ ደግሞ ክርስቶስን ማግኒፋይ ማድረግ ነው። ሃሌሉያ! እንደዚህ ይላል ሁለተኛ ቆሮንቶስ ምዕራፍ 3 ላይ የሚገርም ቃል አለ። ኢየሱስ ያድናል። አሜን አሜን አሜን። የሚገርም ቃል አለ እዛ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ላይ ያለውን አነበዋለሁ። እኛም ሁላችን ባልተሸፈነ ክብር ለኢየሱስ ይሁን። እነ ሙሴ በተሸፈነ ሃሌሉያ፣ ያም ደግሞ የሞት አገልግሎት፣ የኩነኔ አገልግሎት። እኛ ግን ኢየሱስ ስለተገለጠልን ያንን መጋረጃ ስለቀደደው ባልተሸፈነ ይላል። ዋው! አሜን አሜን። ባልተሸፈነ ከዛስ ምንድነው የሚለው? ባልተሸፈነ ፊት የጌታን ክብር እንደ መስተዋት እያንጸባረቅን የእርሱን መልክ እንድንመስል ከክብር ወደ ክብር እንለወጣለን። ይህም የሚሆነው በመንፈስ ከሆነ ከጌታ ጋር ነው ይላል። ሃሌሉያ! እንደ መስተዋት። የማንን ክብር? የመስተዋቱ ፐርፓስ ምንድን ነው? ራሱ ነው የሚያሳየው? አንተን ነው የሚያሳየው። ሃሌሉያ! የእግዚአብሔር የኢየሱስ መስተዋት ነህ። እሱን ታብለጨልጫለህ፣ እሱን ታንጸባርቃለህ ለዓለም፣ ለጠንቋዮች። ሃሌሉያ! በምን ኃይል? በመንፈስ ቅዱስ ኃይል ታብለጨልጫለህ። ስለዚህ ዋናው የአዲስ ኪዳን አገልግሎት እሱ ነው። ክርስቶስን መግለጥ፣ ክርስቶስን መግለጥ፣ ለዓለም መግለጥ። ሃሌሉያ! የሰማነውን የዳሰስነውን ያየነውን የተገለጠውን ሕይወት ምን እንላለን? እንመሰክራለን። ስለዚህ ኃይሉ በአንተ ውስጥ ቁጭ ብለው ቁጭ አያደርግም።
እንድትመሰክር ያስገድዳል፣ ይሞላሃል፣ ይመራሃል። ክብር ለኢየሱስ። እሱን እንድናሳይ ዘንድ ነው መልኩን እያብለጨለጨን ከክብር ወደ ክብር እንድንሄድ ነው ጌታ የመረጠን። አሜን ይሁንልን። ሃሌሉያ። ሌላው ሐሳብ ደግሞ ክብር ለኢየሱስ ይሁን። በመንፈስ የተሞላ ህይወት እግዚአብሔር ደስ የሚሰኝበት ህይወት ነው። ከፊት ይልቅ እየበዛ ይሄዳል። በማን የሚመላለስ? በመንፈስ የሚመላለስ ሰው በትላንትና አይመላለስ፣ እየጨመረ ይሄዳል። አንደኛ ቆላስይስ ምዕራፍ 4:3 ላይ ከፊት ይልቅ ትበዙ ዘንድ ይላል። እንድንበዛ እግዚአብሔር ይርዳል። ሌላኛው ሐሳብ በትላንትናው ማንነት አይመላለስም ብያለሁ። አንድ ክርስቲያን በመንፈስ ሲሞላ የእግዚአብሔር መገኘት ህይወቱን ይቆጣጠራል። ሃሌሉያ። ሌላኛው ሐሳብ አራተኛው በመንፈስ የተሞላ ሰው ክርስቶስን ይገልጣል። የእግዚአብሔርን ክብር የሆነውን ኢየሱስን ይገልጣል። ሐዋርያት ሥራ ምዕራፍ 4:8 ላይ ያለውን ቶሎ ብለን እንመለከተዋለን። ማካታ አራት 8 ላይ ያለው እንደዚህ ይላል። በዚህ ጊዜ ጴጥሮስ በመንፈስ ቅዱስ ተሞልቶ እንዲህ አላቸው። በመንፈስ ቅዱስ ተሞልቶ እንዲህ አላቸው፣ እናንተ የሕዝብ አለቆች፣ ሽማግሌዎች ሆይ ዛሬ ለዚህ ሽባ ሰው ስለተደረገው በጎ ስራ እንዴት እንደዳነ የምትጠይቁን ከሆነ እናንተ በሰቀላችሁት እግዚአብሔር ግን ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ሆኗል። ሃሌሉያ። በምን? በእግዚአብሔር መንፈስ ተሞልቶ ይላል። ክርስቶስን ይገልጣል። ሌላኛው ሐሳብ ስድስተኛው በመንፈስ የተሞላ ሰው ንግግሩ በጨው የተቀመመ ሁሉ ጊዜ በጸጋ ይሆናል። ከአንደበቱ ስድብ፣ የሚያንቋሽሽ ነገር፣ የሚጎዳ ነገር ወይ የወንድሙን ልብ የሚሰብር ነገር ነው አይወጣም። ክብር ለኢየሱስ። የተቀመመ ነገር ቅመም ይወጣል። ቅመም ሰውን ደስ የሚያሰኝ የሰዎችን ልብ የሚያቀልጥ የሚያሳርፍ። ክብር ለኢየሱስ ይሁንልን፣ ይሁንልን። መጽሐፍ ቅዱሳችን ስናገር ከአፋችሁ ምንም ክፉ ቃል አይውጣ ይላል። ሌላኛው ሐሳብ ቅድም እንዳነበብኩላችሁ እንደዚህ የሚል ቃል በመንፈስ የተሞላ ሰው በመዝሙርና በመንፈሳዊ ቅኔ ተሞልተው ይዘምራል። ክብር ለኢየሱስ ይሁን። ብዙ ሐሳቦች አሉ በጣም የሚገራርሙ። ከሰዓት ጋር ለመሻማት አልሄድም። ክብር ለኢየሱስ ይሁን። በመንፈስ የተሞላ ሰው ይዘምራል፣ ቅኔን ይቀኝለታል። ክብር ለኢየሱስ ይሁን። ሃሌሉያ። ሌላኛው ሐሳብ ደግሞ የመጨረሻውን ልናገርና እንጸልያለን። በጣም የሚገርም ቃል ነው። እሱን ላውራውና ሰባተኛው በኃይል ይሞላል። ውስጡ ላይ ኃይል አለ፣ የሚያከብድ ኃይል አለ። ሐዋርያት ሥራ ምዕራፍ 7 ቁጥር 55 ላይ እስጢፋኖስም ሰዎች በቁጣ ገንፍለው ጥርሳቸውን ሲያፋጩበት እርሱ ግን እግዚአብሔር ይቀንጥሳቸው፣ ይገንድሳችሁ፣ ይግደላቸው አላለም። ኢየሱስ ሞልቶታል። የእግዚአብሔር ክብር ኢየሱስ ክርስቶስ በእግዚአብሔር ቀኝ ቆሞ አየ። በመንፈስ ቅዱስ የተሞላ ሰው በሚያስጨንቅ ሁኔታ ውስጥ ክርስቶስን ያያል። እነሱ ግን ጥርሳቸውን ያፋጩ አገላመጡት፣ በድንጋይም ወገሩት። እሱ ግን በአብ ቀኝ የተቀመጠውን ኢየሱስን አየ ይላል። ፔኑን አይደለም፣ ፔኑ አልተሰማው። ፔኑን የሚያስረሳ የመንፈስ ቅዱስ ሙላት ነው። የመከራ ሊሆን ይችላል፣ የሰዎች አንደበት ሊሆን ይችላል፣ ልብን የሚሰበር ጉዳይ ሊሆን ይችላል። መንፈስ ቅዱስ ግን አስረስተው የሱን ቁስል እንዲያይ ያደርጋል። ስለ እርሱ የተገረፈውን ጀርባውን እንዲያይ ያደርጋል። ሄሎ ሃሌሉያ። አስደናቂ ሰው ነው። ከክርስቶስ ኢየሱስ ክርስቶስ በመቀጠል በድንጋይ ሲወገር የሚያደርጉትን አያውቁትምና ብሎ የለመነው እስጢፋኖስ ብቻ። ስለዚህ ይሄ ጉዳይ በመንፈስ ቅዱስ ሙላት ውስጥ ብቻ ነው የሚሆነው። እንጸልይ። ሃሌሉያ
ሬላ ባዳጋጃባስ ይካባላቦስ ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ። ለወንድሜ ለአብድ መጸለይ ይፈልጋለሁ። ወደዚህ ትመጣለህ። ክብር ለኢየሱስ ይሁን። አብድ ክያ ኢየሱስ ጌታ ነው። ማታ ለብዙ ሰዎች እየጸለይኩላቸው ነበር። ለብዙ ሰዎች ሰዓት ስለሌለ አልጸልይም እና ለብዙ ሰዎች ከምሽቱ ማን ነው ለነዛ ሁሉ ስለጸለይኩላቸው አልጸልይም። ለገቾ መጸለይ ይፈልጋል። ስለማውቀው አይደለም ያየሁት ነገር ማታ ከምሽቱ 4 AM ላይ አልተኛው። ገቾ አለክ እና ምንድነው ያየሁት? በጌታ ፊት ነው ያለው። በጣም እየተቃወምኩ እጸልይ ነበር እና የአደጋ መንፈስ ነው ያየሁት። እግዚአብሔር ግን ከለከልኩት አለ ማታ ሲጸልይለት ማለት ነው። ፕሊዝ እስቲ እጆቻችን እንዘርጋለት ለወንድማችን። በደም አቋሎ ቅን ወንድም ነው። ጌታን የሚፈራ ወንድም ነው። ጠላት ግን ያዘጋጀውን የአደጋን መንፈስ እግዚአብሔር ከልክሎታል። አሜን። እግዚአብሔር ከልክያለሁ አለ። አሜን። በጌታ ፊት ነኝ ያለሁት። ከምሽቱ 10 ሰዓት ላይ አልተኛው። እኔ አንድ ነገር ካየው እንደቀላሉ አላየው። እግዚአብሔር ቃል ሰጠኝ። ምን የሚል በእኔ ተማምኗልና አስጥለዋለሁ። እግዚአብሔር ያስጥላል፣ ያስተማምናል። ሃሌሉያ። የተደገፍክበት እግዚአብሔር ጠላት ከደገሰው ጠላት ከሰወረ ወጥመድ ዛሬ አስመልጧል። ወጥመዱ ተሰበረ፣ እኛም አመለጥን። እስቲ ፕሊዝ እጆቻችሁን ቆማችሁ እስቲ ላስቸግራችሁ። ብዙ አልቆይም። ይሄ ወንድም ለዚች ቤተክርስቲያን የበረከት ሰው ነው። ሃሌሉያ። ቅንነትን ነው ያየውበት። ክብር ለኢየሱስ ይሁን። እንደዚህ ብዙ ጊዜ አብረን እንመላለሳለን፣ አብረን ቡና እንጠጣለን። ግን እንደዚህ አልጸለይኩለትም ከዚህ በፊት። እጆቻችሁን ዘርጉ እስቲ። ረካታ ያላባሰ ፕሬቤጄኒያስ በጌታ በኢየሱስም በክርስቶስ ኢየሱስ ተሸፍናል። አሜን። እግዚአብሔር ያስጥላል እንጂ አይጥልህም። አሜን። እግዚአብሔር ጋርዶሃል፣ ጋርዶሃል። በኢየሱስ ስም ተጋረደ። እስቲ ተጋርዳል በሉት። እግዚአብሔር ሆይ ይህንን ወንድም ጋረድከው፣ ስምህ ይባረክ። የአደጋ ጣይ መንፈስ ተመቷል፣ ስምህ ይባረክ። በሰላም ሂድ። ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር እየጸለይኩልህ አንድ ነገር አሳይ። ኢየሱስ ጌታ ነው። ሃሌሉያ። ምንጭ እየተንተከተከ ከመሬት ውስጥ ከእግር ስር እየተንተከተከ ሲወጣ ነበር ያየሁት። የእግዚአብሔር መንፈስ በሕዝቅኤል መጽሐፍ ምዕራፍ 47 ላይ ያለውን ከቤተ መቅደስ የሚወጣውን ውሃ ነው። ያንን ነው የሰጠኝ። ያ የመንፈስ ቅዱስ ሲምቦል ነው። ክብር ለኢየሱስ ይሁን። መንፈስ ቅዱስ በሚያስደንቅ ታምራትና በሚያስደንቅ ክብር ይጠቀመሃል። ለባህዳ ተነስስቲ። ከዛ በኋላ እግዚአብሔር እንደዚህ አለኝ። በዚህ ሳምንት አለኝ እግዚአብሔር ሆይ እኔን መርጠኸኛል። በእኔ ውስጥ ሸክም አለ። የሰጠኸኝ ቃል አለ። የሰጠኸኝ ህልም አለ። ምድረ በዳ ላይ ቀብተኸኛል። እኔ እንደዚህ የተሯሯጥኩኝ በብዙ ድካም መመላለስ አልፈልግም። ክብርን ተጠማው ብለህ በጣም እየጮክ የጸለይኮን ጸሎት ሰማይ ሰምቷል። ሰማይ ሰምቷል። ሰማይ ሰምቷል። እኔ ልጄው ሰምቻለሁ አለ። ሰምቻለሁ። ልነካ መጥቻለሁ አለ። ሊያከብድክ መጥቻለሁ አለ። ሃሌሉያ። አከብዳለሁ አለ። አከብዳለሁ አለ። አከብዳለሁ አለ። አከብዳለሁ። ቀሌ አትገኝም አለ እግዚአብሔር። በእኔ ሚዛን ላይ፣ በቃሌ ሚዛን ላይ፣ በመንግስቴ ስራ ላይ ቀሌ አትገኝም። ጠቃሚ ሰው ነኝ። ጠቃሚ የሚያደርግ በምድረ በዳ ያገኘ መንፈስ በውስጥ ያለ ሺላ ባጋዳና ማሰካታራባዲያስ እግዚአብሔር ደግሞ ከዛ በመቀጠል እንደዚህ ያለ ነብዩ ኢሳያስን እንደነካው ነካው አለ። ነካው አለ። ነካው አለ። ብራካታ ባላባስ የጌታ መንፈስ የጌታ ክብር ተጠምቷል። ያንተን ክብር ተጠምቷል። ክብሩ ይሙላው፣ መንፈስ ይሙላው። 1 2 3 4 5 6 የመጨረሻ
አንድ ነገር እባብ ላይ እንደዚህ ስትጫማ ነው ማለት በጣም ምርመጠመጣው እባብ እንደዚህ ያሳደርክ እላው ላይ ወጣ እንደዚህ ስታጨፈልቀው ያለው እግዚአብሔር ረግጣል አለ ሃሌሉያ አይችልም አለ በኢየሱስ ስም ሆነልህ Zababa gadala bagana mas rekete yadalabo se premejene magadala bajana masakra balabenta rekata yadalabo rabaja rabasekete yadalabosa rekete jelebenta saprabadia rekete yeleberebesa makat igrura isata ayallo ምን በየልግለጽላት በጣም ምን ተከተክ እሳት አያለው በሱ ውስጥ ምን ተከተክ እሳት አሜን 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 የምን ተከተክ ዳኒ ና አንዴና ኢየሱስ ጌታ እግዚአብሔር ባለፈው ሲጸልልህ ዘፍጥረት ምዕራፍ 39 ቁጥር 2 ላይ ያለው ነው እሸት በጣም በመኪና ውስጥ እየጸለይኩልህ ነበር በጣም በቃ ኢየሱስ ጌታ ሃሌሉያ እግዚአብሔር ምንድነው ያለኝ የነበረከት በትከሻው ላይ ነው አለ አሜን በዮሴፍ ላይ የእግዚአብሔር በረከት ነበር አሜን የእግዚአብሔርን በረከት ተሸክመው ነበር አሜን ተሸክመው ወዴት ገባ ወደ ንጉሱ ቤት ገባ ከሱ የተነሳ በረከቱን ተሸክመው ስለገባ ቤቱ ተባረከ ይላል ግቢው ተባረከ ይላል እግዚአብሔር ከእርሱ ጋር ስለነበረ ይላል አንተ በረከት ተሸክማል ብዙዎችን የሚያበለጽገው ሃሌሉያ አንደኛ የደህዩት ክርስቶስን ያላገኙትን ጸልየላቸው የሚያበለጽገው ከመንፈሳዊ ሽባነት የሚፈውሰው አሜን ከስጋ ሽባነትን የሚፈውሰው ቅባት ባንተ ውስጥ አስቀምጫለሁ አለ አሜን ባንተ ላይ ጥሪ አለብህ አለ እግዚአብሔር መርጭ ያለው አለ እግዚአብሔር ያንተን መንገድ አስጥዬ ነው የመረጥኩ ይላል አሁን አይደለም ይሄ ረጅም ጊዜ ታሪክ አንተ ከዚህ በቃ ፈልገ አይደለም ቅባቱን ያገኘው ፈልጎ ነው ያገኘው ጥሪው ፈልጎ ነው ያገኘው አንተ በሌላ ዓላማ በትምህርት በሌላ ቢዝነስ በሌላ ነገር ለመሄድ የምትጥርሰው ነበርክ አሁን አይደለም እግዚአብሔር ወደ ጥሪው መንገድ ያስገባበትን የሩቅ ነው ማውራው ከዚህ በፊት በህይወት ላይ የሆነውን እግዚአብሔር የፈጸመውን ነው ማውራው ሃሌሉያ ኢየሱስ ጌታ ነው ባንተ ውስጥ የበሰለ ፍሬ አያል የበሰለ ፍሬ እንደዚህ ያልኩ ነው እግዚአብሔር ሆይ እንደ ጥሪ ያገለገልኩኝ አይደለም ብዙ ድምጾች ይመጣሉ ብዙ ራዮችን አያለሁ ውስጤ ላይ ያለውና ያለውበት ማልፍበት አይመሳሰልም በለ የጨው ኮንጮት እግዚአብሔር ሰምቻለሁ አሜን እግዚአብሔር ለጳውሎስ እንደዚህ ያለው ባንተ ሁኔታ ላይ ልጁን ይገልጥ ዘንድ አሜን ሃሌሉያ በኔ ሁኔታ ላይ ልጁን ይገልጥ ዘንድ አሜን አሜን በወደደ ጊዜ ከደምና ከስጋ ጋር አልተማከርኩም አለ አሜን ወጣው አለ በኢየሱስ ስም ወጣል አሜን ወጣል አሜን ወጣል መንገደኛና መልእክተኛ ነህ ምን ማለት ነው ጎራ የማይል ማለት ነው ወደ ግራና ወደ ቀኝ ፈቀቅ የማይል ማለት ነው መንገደኛና መልእክተኛ ማለት ምን ማለት ነው ወደ ግራና ወደ ቀኝ ፈቀቅ የማይል ኢየሱስን ብቻ በማየት ኢየሱስን ያበሰረ ወደፊት የሚሄድ ማለት ነው መንገደኛና መልእክተኛ ነው ያለ ማዳጋላ ባራካ ባሳካ ያው እግዚአብሔር ከዛ በኋላ የጸጋ ኢምፓርቴሽን አለ ባንተ ውስጥ አሜን 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 ለዚህ ኤቪደንስ ይሆንልህ ዘንድ አንድ ቃል እስቲ በሐዋርያት ሥራ ምዕራፍ 6 ላይ እነዛ ሐዋርያቶች በኢየሩሳሌም ቤተክርስቲያን እጆቻቸውን በጫኑባቸው ጊዜ አንድ በጥበብ መንፈስ በመንፈስ ቅዱስ የተሞላ ሰው ታምራትን ማድረግ ጀመረ አሜን በሰዎች እጅ ውሃ የሚጨምር ምግብን የሚያቀርብ እስጢፋኖስ የሚባል ታምራትን ማድረግ ጀመረ ለምን ከተባለ እነዛ እጆቻቸውን ጫኑ ይላል አይገርማችሁ እስከ እስጢፋኖስ ድረስ ሲተረክ የነበረው በሐዋርያቶች እጅ የተደረገው ታምራት ነበር እስከዛ ድረስ ማንም ሌላ ታምራትን አላደረገም እነዛ ሐዋርያቶች ነበሩ ድንቅና ምልክትን ያደርጉ ነበሩ እግዚአብሔር መረጣቸው ነገር ግን እነዛ እግዚአብሔር መረጣቸው እግዚአብሔር የቀባቸው በመንፈስ ቅዱስ የተሞሉ በእነዛ በዲያቆናት ላይ ሼክ አባላቦስ ምግብን ያገለግል ነበር ውሃ ይጨምር ነበር እጆቻቸውን በጫኑበት ጊዜ ግን ሃሌሉያ ምልክትና ድንቅ ይሆን ነበር ይላል ኢምፓርቴሽን ትውልድ ባንተ ይጽናናል ባንተ ነፃ ይወጣል ባንተ ላይ ሸክም አለ ሁሌ ያናውጣል ሁሌ ይቃጨልባል በቃ
እግዚአብሔር ማዳጋላ ባዳ ካባራዳ ባሳፕራባዲያስ ሌላ ባጋዳ ያሳካቱራ ባላቦ ሴፕሬቤቴ ሌለ በለ 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 በከተ ጀነመ ካታራባስ እግዚአብሔር እስከ ዓለም ዳርቻ ድረስ ያዘልቃል። እግዚአብሔር ያዘልቃል። ሄዱ ተብለናል። እግዚአብሔር እግሬ አይቆምም አለ። እግሬ ይራመዳል አለ። እግሬ ዘልቆ ይሄዳል አለ። ማካታራባዳባ ሌለ በከተ ያሳፕራባዲያስ ሪባዳ ካቶላታኒያ ሴሌቤሌዲቤቴ ሼላ ባላ ባላባስ አሜን አሜን። ይሄ ብቻ አይደለም። ባንተ ውስጥ ያለው መዝሙር በይፋ ይገለጣል። አሜን። በይፋ ጽፈጽፍ ያስቀምጥከው በይፋ አሜን። ዩቲዩብ ላይ ይገለጣል። ሚዲያ ላይ ብዙ ሰዎች ይሰማሉ። ብዙ ሰው ታያል። እግዚአብሔር ይባርካል። ይሄንን ታከናውናል። የሚፈጸም ነገር አለ። በኢየሱስ ስም ሆነልህ። ተባረክ። ሻሎም። ኢየሱስ ጌታ ነው። ሃሌሉያ። የእውነቴን ነው የምላችሁ። ባለፈው ፓስተር ጸለየልኝ፣ እጆቹን ጭኖብኝ ማለት ነው። እንደዚህ ጸለየልኝ አያውቅም። በጣም አጥንቶቼ ውስጥ ፔኔትሬት እያደረገ መንፈስ ቅዱስ በኃይል ተገለጠብኝ እና ከዛ ሰዓት ጀምሮ የሚገራረሙ ነገሮችን ማየት ጀመርኩ። እግዚአብሔር ይባርክ ፓስተር፣ ጸጋውን ያብዛልህ። የትውልድ አባት ነህ። ቀሪውን ዘመን እግዚአብሔር ያለመልመው። ሃሌሉያ። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ሃሌሉያ። በጣም መጸለይ እፈልጋለሁ። ሌላ ጊዜ እንጸልያለን። ክብር ለኢየሱስ ይሁን። ሃሌሉያ። እስቲ ወደ እሷ እጆቻችሁን ዘርጉ። ሌላ ባንታስ ካላባዲያ ላቦራባዲያስ መጽሐፍ ቅዱሳችን ሲናገር እንደዚህ ይላል፣ በምትሄድበት መንገድ እመራሃለሁ፣ የምረባህን አስተምራለሁ። ይሄ ቃል ነው የመጣልሽ። ክብር ለኢየሱስ ይሁን። እጆቻችሁን ወደ እሷ ዘርጉ። የምረባህን ምን አደርጋለሁ? እግዚአብሔር ያስተምርሻል። አስተምርሻለሁ። የእግዚአብሔር መንፈስ ፈቃድ ባንቺ ህይወት ላይ ይከናወናል። ባንቺ ላይ ይሰራል። ሃሌሉያ። ቀኝሽን እግዚአብሔር በቀኙ ይዟል። ሃሌሉያ። እቺ ብላቴና ክብር ለኢየሱስ ጌታን ትወደዋለች። ሃሌሉያ። በውስጧ ላይ ቆራጥነት አለ። ዝም ብሎ ክርስትናና ቆራጥነት የተጨመረበት ክርስትና ይለያያል። ቆራጥነት፣ ኮሚትመንት። ኢየሱስ ጌታ ነው። ኮሚትመንት አለ። ይሄንን አሳድግ። ቃሉን ተመገቢው። እግዚአብሔር በክብር ይገልጥሻል። ማንም ያላሰበው ነገር ባንቺ ህይወት ላይ ይሆናል። ራባሰ ካቱራ ባዲያስ ያስጀመረሽ እግዚአብሔር በሚያስደንቅ ታምራት ያስጨርስሻል። የምትፈሪው ነገር አያስቆምሽም። የምትፈሪው ነገር አለ። ሃሌሉያ። ውስጥሽ የሚደነግጠው እግዚአብሔር እኔ ካንቺ ጋር ነኝ። መጽሐፍ ቅዱሳችን እንደዚህ ይላል፣ በምትሄድበት መንገድ ሁሉ ይከናወንልሃል። ወደ ግራና ወደ ቀኝ ፈቀቅ አትበል። በሷ ላይ የጥበብ መንፈስ ፈሰሰባት። ማዳጋላ ባጃና ማሴክሬቬን ቤሌቬንታ ሳክራባዲያ ላቦስ የእግዚአብሔር ቅባት፣ የኃይል ቅባት በኢየሱስ ስም እለፍ። የአባቴ መንፈስ ጥበብን ፋንክሽን ማድረግ የምትችል በኢየሱስም የሚመራ የእግዚአብሔር ኃይል፣ የጥበብ መንፈስ፣ የብልሃት መንፈስ በእሷ ላይ ፈሰሰባት በኢየሱስ ስም። ሃሌሉያ። ጌታው እርዳት፣ ምራት፣ ዘመኗ ይለምልም። ተናገራት በኢየሱስ ስም። አሜን። ተባረክልኝ። እግዚአብሔር ይባረክ። በመንፈስ ቅዱስ ሙላት መመላለስ ይሆንልን። ሃሌሉያ። ከፓስተራችን ጋር ሆነን የመጨረሻውን በረከት እንቀበላለን። ተባረኩልኝ። ሰዓቱን ትንሽ ገፋ አድርጌያለሁ፣ ይቅርታ አድርጉልኝ። ጌታ በነገር ሁሉ መልካም ነው። እግዚአብሔር መስራትን ይቀጥላል። ሃሌሉያ። መስከረም ጌታ ውስጥ ባርኪ ወይሮቻችን ጌታ ኢየሱስ ይባርካችሁ። በጣም የሚያስደንቅ የእግዚአብሔር ቃል ተከሰተ እየተናገረ የመጣልን ያገለገለን እግዚአብሔር አምላክ ለዘላለም ታላቅ ስም ብሩክ ይሁን። የተገለጠልን የተገኘልን ግልጹን በማከላችን ያመጣው የዘላለም ቅዱስ ልዑል እግዚአብሔር ስም ብሩክ ይሁን። ባለፈው
አራት ሀሳቦች ላይ መናገር ጀምሬ አንዱን ተናገርኩኝ። አሸናፊዎች ነን። አሸናፊ ካደረጉን ነገሮች ደግሞ አሸናፊ አድርጎናል። ቃሉ አሸናፊ አድርጎናል።